ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ አመሻሽ 12 ሰዓት ላይ በአንፊልድ ሊቨርፑል ኖቲንግሃም ፎረስትን የሚገጥም ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛም ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በጋዜጣዊ መግለጫው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁም የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። በመጀመሪያም አሰልጣኝ አርነ ስሎት የተጠየቁት በጃንዋሪ ዝውውር መስኮት ነው እና በጃንዋሪ ዝውውር መስኮት ተከላካይ ታመጣላችሁ ወይ ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ይህንን ጥያቄ አልጠበቅኩም ነበረ፣ ምክንያቱም በአንደኛ ደረጃ ገና በጣም ብዙ ጨዋታዎች ይቀሩናል ከጃንዋሪ ዝውውር መስኮት በፊት፣ ሁለተኛ ደግሞ በዚህ ሰዓት ባለን ወቅታዊ አቋም አንጻር ይህንን ጥያቄ አልጠበቅኩም ነበረ። ከዛ በተጨማሪም በዚህ ሰዓት 3 ተከላካዮች አሉን፣ እንደዚሁም ዋታሮ ኤንዶና ራያን ግራቨንበርክም እዛ ቦታ ላይ መጮት ይችላሉ። ከተከላካይ ቦታ ይልቅ ሌላ የሚያሳስበን ቦታ ስላለ በጃንዋሪ ዝውውር መስኮት ተከላካይ እናመጣለን አናመጣም የሚለው ሀሳብ ውስጥ የለም። ምናልባት በሪቻርዲው ሀሳብ ውስጥ ሊኖር ይችላል። እኔ ግን ይህንን ነገር እያሰብኩ አይደለም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ የዘንድሮን ዋንጫ ለማሸነፍ ከፈለጋችሁ ከዚህ በኋላ ምን ያህል ፐርፌክት መጮት መቻል አለባችሁ ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው በዚህ ሰዓት ላይ ስለ ዋንጫው ምንም እያሰብን አይደለም። ባለፈው ሲዝንም በተመሳሳይ ሰዓት ላይ ስለ ዋንጫው እያሰብን አልነበረምና አሁንም ዋናው ትኩረታችን የሚሆነው ቀጣይ ጨዋታ ላይ ብቻ ነው። ቀጣይ ደግሞ ከኖቲንግሃም ፎረስት ጋር የምንጫወተውና ሙሉ ለሙሉ ትኩረታችን እዛ ላይ ነው። ከዚህ በፊትም በተደጋጋሚ እንደተናገርኩት በዋንጫው ፉክክር ላይ ማን ሊያሸንፍ ይችላል የሚለውን ነገር ማየት የምንችለው 38ኛው ጨዋታ ላይ ነው፣ ወይም ደግሞ ከዛ በፊት በጣም ምርጡ ሰዓት ሁሉም እኩል 19 ጨዋታዎችን ካደረጉ በኋላ ነውና በዚህ ሰዓት ስለ ዋንጫ ምንም እያሰብን አይደለም የሚል ምላሽን ሰጥተው በመቀጠል የተጠየቁት አንዲ ሮበርትሰን ወደ ዓለም ዋንጫ ማለፋቸውን ካረጋገጡ በኋላ በሰጠው ጋዜጣዊ መግለጫ ላይ ስለ ዲያጎ ጆታ አንስተው ነበርና እስካሁን ድረስ ሀዘኑ እንዳለቀቃቸው ተናግረዋል። እናም ይህንን እንዴት እያስኬዳችሁት ነው የሚገኘው እና ከውጭም የሚደርስባችሁ ወቀሳስ ፌር ነው ወይ ብላችሁ ታስባላችሁ ወይ ተብለው ተጠይቀው ነበር። እሳቸውን በምላሻቸው አሁን ብቻ ሳይሆን ሁልጊዜም አንዳንድ ጊዜ ፌርሊ ጀጅ ትደረጋለ፣ አንዳንድ ጊዜ ደግሞ ፌር ባልሆነ መልኩ ጀጅ ትደረጋለና ያ ኖርማል ነገር ነው። ከዚህ በተጨማሪም አንዲ ሮበርትሰን የሰጠውንም አስተያየት ተመልክቼው ነበረ። ሁላችንም ቢሆን በዲያጎ ጆታ ህልፈት ተጎድተናልና ያጣነው ተጫዋችን ብቻም ሳይሆን ፐርሶናሊቲውን ጭምር ነው ያጣነውና ሀዘናችን ኖርማል ነገር ነው በዚህ ሰዓት። ነገር ግን ከኛ የበለጠ ደግሞ ቤተሰቦቹ፣ ሚስቱ፣ ልጆቹስ ምን ላይ ናቸው የሚለው ነገር ይበልጥ ያስጨንቃል። እናም ሀዘኔ ለነሱ ጭምር ነው። በተጨማሪም ቀጣይ ከኖቲንግሃም ፎረስት ጋር ነው የምንጫወተውና ባለፈው ሲዝን 1-2 እየተመራ ልክ እንደገባ ወዲያው 1 ደቂቃ ሳይፈጅበት ነበረ ጎል ማስቆጠር የቻለውና እንደዚህ አይነት ተጫዋችም ጭምር ነው ያጣነው። ባለፈው አመት ብዙ ጨዋታዎችን ከኋላ ተነስተን አቻ ወጥተናልም አሸንፈንም ወጥተናልና በእነዚህ ጨዋታዎች ላይም የሱ አስተዋጽኦ በጣም ከፍተኛ ነው የነበረውና እንደ ተጫዋችን በጣም አተኗል። ነገር ግን ከኛ ሀዘን የበለጠ ደግሞ የቤተሰቦቹ ሀዘን ይበልጥ ያማል የሚል ምላሽን ሰጥተዋል። በመቀጠልም የተጠይቁት በዛው በዲያጎ ጆታ ዙሪያ ነበርና ደጋፊዎች ሁሌም በ20ኛው ደቂቃ ላይ እሱን የሚያስታውስ መዝሙር ሲዘምሩ መመልከት ትችላልና ያ ምን ያህል እናንተ ላይ ተጽዕኖ ፈጥሯል የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው በእርግጥ ተጫዋቹን አተኗል፣ ፐርሶናሊቲውንም አተኗል። ነገር ግን ደግሞ ለውጤት ማጣታችን እሱን እንደ ምክንያት ማስቀመጥ አልፈልግም። በእርግጥ እሱን ማጣታችን የራሱ የሆነ ተጽዕኖ ሊኖረው ይችላል። ነገር ግን ደግሞ ይህን ያህል ተጽዕኖ አለው፣ ተጫዋቾቹ ላይ ይህን ያህል ተጽዕኖ አሳድረዋል፣ ውጤቱ ላይም ይህን ያህል ተጽዕኖ አሳድረዋል የሚለውን ነገር መገመት አንችልም። ስለዚህ ይህን ያህል ተጽዕኖ ፈጥሯል የሚለውን ነገር ልናውቀው አንችልም። ምንም ቢሆን ግን የዲያጎ ጆታ ህልፈት ለውጤታችን ተጠያቂ ማድረግ ወይም ምክንያት ማድረግ አንፈልግም የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ በተጫዋቾች ጉዳት ዙሪያ ነውና በሰጡት ምላሽ ምንድን ነው ያሉት? አሊሰን ቤከር ባለፈው ሳምንት ልምምድ መስራት ችሏል። በነገው ጨዋታ ላይ ይጀምራሉ ለሚለው ነገር ግን ዛሬ የሚያሳየውን እንቅስቃሴ አይተን ነው የምንወስነው። አንዲ ሮበርትሰን በበኩሉ በትናንትናው ዕለት በነበረ የልምምድ ፕሮግራም ላይ አልተሳተፈም ነበር በግል ምክንያት። በዛሬው ላይ ግን ይሳተፋል ብለን እንጠብቃለን። ከዛ በተጨማሪም ግን ኮነር ብራድሊና ፍሎሪን ቪርትዝ በዚህ ጨዋታ ላይ መጮት የማይችሉ ይሆናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ካለፈው ሲዝን አንጻር ከኖቲንግሃም ፎረስት ምንድን ነው የምትጠብቁት? በተለይ ደግሞ ካለፈው አመት አንጻር 2 አሰልጣኞችን በዚህ ሲዝን መቀየር ችለዋልና ከነሱ ምንድን ነው የምትጠብቁት የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው አዎ አሰልጣኞችን መቀየር ችለዋል። እነዚህም አሰልጣኞች እንግዲህ የተለያየ አይነት አጨዋወት ነው ያላቸው። ነገር ግን ደግሞ ከኑኖ ኤስፒሪቶ ሳንቶስ ጋር ስናነጻጽር ሻይንዳሽ በጣም የተቀራረበ አጨዋወት ነው የሚጫወቱትና የተለያዩ አሰልጣኞች ቢሆንም ነገር ግን ደግሞ አጨዋወታቸው በጣም የተቀራረበ ነውና ልክ እንደ
እንዳለፈው ሲዝን በዚህ ጨዋታ ላይም የምንጠብቅ ይሆናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በቀጣይ 21 ቀናቶች ውስጥ 7 ጨዋታዎችን የምታደርጉ ይሆናልና ምን ያህል ተጽዕኖ ይፈጥራል፣ በተለይ ደግሞ አዳዲስ ተጫዋቾችን ከማላመድ አንጻር። ምክንያቱም አዳዲስ ተጫዋቾች እንግዲህ የተለያየ አይነት ፎርም ላይ ነው የሚገኙትና እነዚህን ማዋሃር ላይ ምን ያህል ተጽዕኖ ይፈጥራል የሚል ጥያቄን ተጠይቀው ነበረ። እሳቸውን በምላሻቸው አዳዲስ ተጫዋቾች ብቻ አይደሉም የተለያየ ፎርም ላይ የሚገኙት፣ ነባር ተጫዋቾችም የተለያየ ፎርም ላይ ነው የሚገኙት። ይህ ደግሞ በዚህ ሲዝን ብቻም ሳይሆን ባለፈው ሲዝንም የተመለከትነው ነገር ነው። አሁን ላይ ግን ይበልጥ የሚያሳስበን ተጫዋቾችን ፊት ማድረግ ላይ ነው። ምክንያቱም እንግዲህ የተለያዩ ተጫዋቾች በጉዳት ምክንያት የተለያዩ ጨዋታዎች እየመለጣቸው ነው የሚገኙት። አሁን ለምሳሌ አሌክሳንደር ኢሳቅን ብንመለከተው በሀገራት ጨዋታ ላይ የመጀመሪያው ጨዋታ ላይ ትንሽ ደቂቃ ተጫውቷል። በሁለተኛው ጨዋታ ላይም እንዲጫወት ፈልገን ነበረ። ነገር ግን ደግሞ አንድ ቢጫ ካርድ ቢያይ የቀጣይ ጨዋታዎች የሚያመጡት ይሆናልና በዛ ምክንያት እንግዲህ ቀጣይ ጨዋታውን ሁለተኛውን ጨዋታውን እንዳያደርግ አድርገውታል። ቢያደርግ ኑሮ ለኛ በጣም ደስ የሚል ነገር ነበረ። ነገር ግን አልሆነም። ከዛ በተጨማሪም ቅድም እንደነገርኳችሁ ብራድሊና ፍሎሪያን ቪርትዝ እንደዚሁም ደግሞ ጀረሚ ፍሪምፖንግ፣ ጆቫኒ ሉዌኒም ጉዳት አጋጥሟቸዋልና ለኛ ግልጋሎት የማይሰጡ ይሆናልና በዚህ ሰዓትም ተፈጥሯዊ 5 የተከላካይ ስፍራ ተጫዋቾች ብቻ ናቸው ያሉንና በ21 ቀን ውስጥ 7 ጨዋታዎችን በእነዚህ ብቻ ማድረግ ትንሽ አስቸጋሪ ሊሆን ይችላል። በእርግጥ አስቸጋሪ ጊዜን ልናሳልፍ እንደምንችል ስንጠብቅ ነበረ። ምክንያቱም አንዳንድ ተጫዋቾች እኩል አይደለም ከቡድኑ ጋር የቅድመ ውድድር ዝግጅት ጨዋታዎችን ሲያደርጉ የነበሩት፣ አንዳንዶቹ ዘግይተው ነበረ ወደ ሲዝኑ መምጣት የቻሉትና እንደዚህ በሚሆንበት ሰዓት ደግሞ አንዳንድ ጉዳቶች ሊያጋጥሙ እንደሚችል ሁላችንም መገመት አይከብደንም። ያንንም ነገር እንግዲህ እየተመለከት ነው እንገኛለን። ለዛም ነው እንግዲህ በክሪስታል ፓላስ የሊግ ካፕ ጨዋታ ላይ እነዛን ተጫዋቾች ያስገባሁት። ምክንያቱም እያንዳንዱ ተጫዋች ማች ፊትነሱን ማግኘት መቻል አለበት። ምክንያቱም በጣም ብዙ ጨዋታዎች ከፊት ለፊታችን ስላሉ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ኮነር ብራድሊና ፍሎሪያን ቪርትዝ ምንድነው ያጋጠማቸው፣ መቼስ ሊመለሱ ይችላሉ የሚል ጥያቄ ነበረ። እሳቸውን በምላሻቸው ሁለቱም ያጋጠማቸው የጡንቻ ጉዳት ነው። ኮነር ብራድሊ ለቀጣይ 21-22 ቀናቶች በጉዳት ምክንያት ግልጋሎት የማይሰጠን ይሆናል። ምናልባት ወደ መጨረሻዎቹ አካባቢ ሊመለስ የሚችልበት እድል አለ ተአምር እስካልተፈጠረ ድረስ። ፍሎሪያን ቪርትዝ ግን በቅርቡ ይመለሳል ብዬ እጠብቃለሁ። ያን ያህል ከሜዳ ይርቃል ብዬ አልጠበቅም። ጀረሚ ፍሪምፖንግ ግን በተመሳሳይ መልኩ ለ2-3 ሳምንታት ያህል ከሜዳ ይርቃል የሚል ምላሽን ሰጥቷል። በመቀጠል የተጠየቁት የሁለቱም የቀኝ ክንፍ ተከላካይ መስመር ተጫዋቾች በጉዳት ምክንያት መውጣት ምን ያህል ተጽዕኖ ይፈጥርባቸዋል፣ ሳቡዝ ላይንስ ወደ ኋላ መልሳችሁ እዛ ቦታ ላይ ታጫውቱታላችሁ ወይ? ምክንያቱም በመሀል ሜዳ ላይ በጣም ጥሩ የሚባል እንቅስቃሴን እያደረገ ስለሆነ የሚል ጥያቄን ተጠይቀው ነበረ። እሳቸውን በምላሻቸው ሳቡዝ ላይ የትም ሲጫወት በጣም ምርጥ ብቃቱን እያስመለከተ ነው የሚገኘው። በቀኝ ክንፍ ተከላካይ መስመር ላይ በጣም ምርጥ ነበረ። መሀል ሜዳ ላይም ሲጫወት በጣም ምርጥ ነበረ። እንደዚሁም ከርቲስ ጆንስም እዛ ቦታ ላይ መጫወትም ችሏልና ሳቡዝ ላይም ከርቲስ ጆንስም እዛ ቦታ ላይ መጫወት ይችላሉ። እንደዚሁም ደግሞ ጆ ጎሜዝም በቀኝ ክንፍ ተከላካይ መስመር ላይ መጫወት የሚችል ተጫዋች ነው። ነገር ግን ጆ ጎሜዝን ከተመለከተ በ2025 2 ጨዋታዎችን ይመስለኛል ሙሉ 90 ደቂቃ መጫወት ይቻለውና በ21 ቀናቶች ውስጥ 7 ጨዋታዎችን በዚህ ተጫዋች ብቻ መጠቀም ትንሽ ሪስክ መውሰድ ነው የሚሆነውና በአግባቡ መጠቀም መቻል አለብን ጆ ጎሜዝን። በተጨማሪም በትናንትናው ዕለት ልምምድ አልሰራም። በዛሬው ዕለት ግን ወደ ልምምድ ይመለሳል ብለን እንጠብቃለንና ጎሜዝን በጣም በጥንቃቄና በብልሃት ነው መጠቀም ያለብን። እናም ይህ የቀኝ ክንፍ ተከላካይ ስፍራ እንግዲህ ለኛ አስቸጋሪ ሊያደርግብን ይችላል። ነገር ግን ደግሞ አንዳንድ ተጫዋቾች ከዚህ በፊት እዛ ቦታ ላይ ተጫውተው የማያውቁ ራሱ እዛ ቦታ ላይ ሊጫወቱ የሚችሉበት እድል አለ። ያንን ነገር ደግሞ መቀበል አለብን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ከዚህ በፊትም እንግዲህ ጨዋታን ለማሸነፍ ቅድሚያ ጎል ማስቆጠር አለብህ የሚል ምላሽን ሰጥተው ነበርና ያንን ለማድረግ ደግሞ በጣም ፈጣን የሆነ አጀማመር ያስፈልጋልና ያለፈውን ሲዝንና የዚህን ሲዝን ስናወዳደር ደግሞ በዚህ ሲዝን ካደረጋችሁ ጨዋታዎች ውስጥ አንዱ ላይ ብቻ ነው በመጀመሪያዎቹ 15 ደቂቃዎች ጎል ማስቆጠር የቻላችሁት። ባለፈው ሲዝን ደግሞ በፕሪሚየር ሊጉ ብቻ 22 ጊዜ በመጀመሪያዎቹ 15 ደቂቃ ላይ ጎል ማስቆጠር እችላችኋልና ለምንድነው ዘንድሮ የቀነሰው? እንደዚሁም ደግሞ እንዴትስ መመለስ ትችላላችሁ ተብሎ ተጠይቀው ነበረ። እሳቸውን በምላሻቸው ቅድሚያ ጎሎችን ማስቆጠር ጨዋታው ላይ በጣም ትልቅ ተጽዕኖ ይፈጥራል። ባለፈው ሲዝን በጣም ብዙ ጎሎችን ስናስቆጠር ነበረ። በዚህ ሲዝን ግን ከማስቆጠር ይልቅ ጎሎችን እየተቆጠሩብን ነው የሚገኙትና ይህ ደግሞ በጣም ከፍተኛ ተጽዕኖ ይፈጥራል። አሁን ለምሳሌ በማንቸስተር ሲቲ ጨዋታ ላይ ከተመለከትን የመጀመሪያው አጋማሽ ይገባቸው ነበር ቅድሚያ ጎል ማስቆጠር። ነገር ግን ደግሞ ይቺ አቻነት ጎሏ ብጸድቅ ኖሮ ምናልባትም ሰከንድ ሃፍ የተለየ ነገርን መፍጠር እንችል ነበርና በጣም ፈጣን የሆነ አጀማመርን እየጀመረን አይደለም። ያንን አውቃለሁ። ነገር ግን ደግሞ ለምን እንደዛ አልሆነም የሚለው ነገር በዚህ ሰዓት ላይ ምንም አይነት ምላሽ ወይንም ማብራሪያ የለኝም። ነገር ግን ማሻሻል ያለብን ብዙ ነገሮች አሉ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ዶሚኒክ ሶቦዝ ላይ በዚህ ሲዝን በጣም ምርጥ ብቃቱን እያሳየ ነው የሚገኘው። ነገር ግን ደግሞ በሀገራት ጨዋታ ከሃንገሪ ጋር በመሆን ወደ ዓለም ዋንጫ ማለፍ ሳይችል ቀርቷልና ያ ወደ እናንተ ተጽዕኖ እንዳይፈጥር ምን እያደረጋችሁ ነው የሚል ጥያቄን ተጠይቀው ነበር። እሳቸውን በምላሻቸው አናግሬው ነበር ከጨዋታው በኋላ። በእርግጥ እሱም
ብቻም አይደለም ሚሎስ ኪርኬዝንም አናግረዋለሁ። ምክንያቱም ሁለቱም አንድ ሀገር ስለሆነ ማለት ነውና በጣም የሚያበሳጭ ነገር ነው። ምክንያቱም ለዓለም ዋንጫ ለማለፍ በጣም ተቃርበው በነበረበት ሰዓት ነው እንግዲህ በጭማሪ ደቂቃዎች ላይ በተቆጠሩባቸው ግቦች ማለፍ ሳይችሉ የቀሩት። በእርግጥ ይህንን ጨዋታ አሸንፈው ቢያልፉ ኖሮ ራሱ በቀጥታ ወደ ዓለም ዋንጫ ያልፋሉ ማለት አይደለም፣ ወደ ጥሎ ማለፍ ነበረ የሚገቡት። እንደዛም ቢሆንም ግን ወደ ጥሎ ማለፉ በመግባት ቻንስን መሞከር የተሻለ ነገር ነበርና በጣም የሚያበሳጭ ነገር ነው። በተለይ ደግሞ በአንድ በኩል የአንዲ ሮበርትሰንን እየተመለከትን ነው። ከስንት ጊዜ በኋላ ለዓለም ዋንጫ ለመጀመሪያ ጊዜ ማለፍ ችሏል። በጣም ደስተኛ ነው። በሌላ በኩል ደግሞ ልክ እንደ ሳቡዝ ላይና እንደ ሚሎስ ኪርኬዝ አይነት ደግሞ ወደ ዓለም ዋንጫ ሳያልፉ የቀሩ አሉ። በዛም ደስተኛ አይደለም። ነገር ግን ቻንስ አላቸው ወይ ብዬ ጠይቄው ነበር። ምክንያቱም ስዊድን ካየናት በምድብ ጨዋታዎች 1 ነጥብ ብቻ ነው መሰብሰብ የቻለችው። እንደዛም ሆና ግን ወደ ጥሎ ማለፍ ገብታለችና እናንተስ ቻንስ አላችሁ ወይ ብዬ ጠይቄው ነበረ። ነገር ግን ቻንስ እንደሌላቸው ነግሮኛል። የስዊድን ብሔራዊ ቡድን በኔሽንስ ሊግ ጥሩ እንቅስቃሴ ስላደረገ ያ ቻንስ ተሰጥቶታል። ሃንገሪዎች ግን እንደዚህ አይነት ቻንስ አለማግኘታቸው በጣም አበሳጭቷቸው፣ እንደዛም ቢሆንም ግን ሳቡዝ ላይ ያለውን ነገር የሚሰጥ ተጫዋች ነውና በነገው ጨዋታ ላይም ያለውን ነገር ይሰጠናል፣ ምርጥ ተጫዋች ይሆናል ብዬ እጠብቃለሁ የሚል ምላሽን ሰጥተዋል። በመጨረሻም የተጠየቁት በኢብራሂማ ኮናቴ ዙሪያ ነው። በዚህ በኢንተርናሽናል ብሬክ ወቅት ላይ በኮናቴ ኮንትራት ዙሪያ የተለያዩ መረጃዎች ሲወጡ ነበር። እሱም የሰጠው አስተያየት አለና ምን አዲስ ነገር አለ በኮንትራቱ ዙሪያ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው እሱ የሰጠውን አስተያየት አልሰማውም፣ ነገር ግን ደግሞ በእኔ በኩል ሁልጊዜም የምመለሰውን ምላሽ ነው የምመልሰው። በዚህ ሰዓት ላይ ስለ ኮንትራት ጉዳይ ምንም አይነት ነገር አናወራም የሚል ምላሽን ሰጥቷል። በአጠቃላይ ጋዜጣዊ መግለጫው ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም በቀኝ ክንፍ የተከላካይ መስመር ላይስ ማን ሊጫወት ይችላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።